ከማንም የሚለያችሁ ከማንም በላይ ከፍታችሁን የሚጨምርላችሁ አንድ ጥበብ አለ። እርሱም ራሳችሁን ከማንምና ከምንም በላይ ማወቃችሁ ነው። ዕውቀት የታላቅነት መሠረት ነች። ዕውቀት የከፍታው መንገድ ከፋች ነች። ዕውቀት ለለውጥ የመጀመሪያዋ ፈርቀዳጅ ነች። ማንም ስለ ራሱ በጥልቀት የሚያውቅ ሰው ምርጫዎቹ የተጠኑ ናቸው። እርምጃዎቹ በጥንቃቄ የተሞሉ ናቸው። ሐሳቦቹ ከፍ ያሉ፣ ድርጊቶቹም ውጤታማ ናቸው። አሉባልታ አትስሙ። ትርኪ ሚርኪ ነገር ወደ አእምሮአችሁ አታስገቡ። የማይረባ ንትርክ ውስጥ አትግቡ። ራሳችሁን በምታውቁት ልክ ከለላ ሁኑለት። ራሳችሁን በተረዳችሁት መጠን ወደፊት ግፉት። ከባዱን ትግል አታግሉት። ችግር መከራውን አጋፍጡት። ልባችሁን አደንድኑት። ልቦናችሁን አጠንክሩ። ትክክለኛውን አቅማችሁን ካልተረዳችሁ ወደፊት ልራመድ እንኳን ብትሉ አትችሉም። ፍላጎታችሁን ካላወቃችሁ ትልቅ ነገር ላሳካ፣ ሕይወቴን ልቀይር፣ ለሰዎች ልድረስ ብትሉ እንኳን አትችሉም። ሐሳባችሁ እውን ይሆን ዘንድ እቅዳችሁም ይሳካ ዘንድ ዋናውን መሠረታዊ ዕውቀት ወደ ልባችሁ ማስገባት ይኖርባችኋል። አዎ፣ ልባችሁን ክፈቱ። ለራሳችሁ ቀናተኛ ሁኑ። ውስጣችሁን ተረዱት። ልባችሁን አሙቁት። የሚመጣ ሁሉ ሊያውቃችሁ ይሞክራል፣ ነገር ግን ሳያውቃችሁ ተመልሶ ይሄዳል። የሰው ልጅ ረቂቅ ነው። ከርቀቱም የተነሳ አንዳንዴም ራሱ ሰውየው እንኳን ራሱን በጥልቀት ለማወቅ ሊቸገር ይችላል። ዓለም የምታቀርብላችሁን ጌጣጌጥ መመራመር አቁሙ። በሰዎች ከመስመር የወጣ ድርጊት መበሳጨት አቁሙ። የዓለምን አሰራር ለመረዳት መድከማችሁን ተዉት። አእምሮአችሁን በውጫዊው ዕውቀት ዙሪያ ማስጨነቃችሁን አቁሙ። ሁሉም ራስን ከማወቅ በኋላ እንደሚመጣ ተረዱት። አሁን ገባችሁም አልገባችሁም፣ አሁን አወቃችሁም አላወቃችሁም፣ በስተመጨረሻ ሕይወት በቀዳሚነት የምትፈልገው የእናንተን ሕልውና ነው። ጨርቃችሁን ጥላችሁ እስክታብዱለት የምትፈልጉት የትኛውም ምድራዊ ነገር ከእናንተ ሕይወት አይበልጥም። አመናችሁም አላመናችሁም ሕይወታችሁን የምትመሩት ራሳችሁን በምታውቁትና ለራሳችሁ በሰጣችሁት ትኩረት ልክ ነው። አዎ ጭቅናዬ፣ ግብ ውስጥ አትግባ። ምንም ቢፈጠርብህ ከሁሉም በፊት የገዛ ስሜትህንና በነገሩ ዙሪያ ያለህን ግንዛቤ ለማወቅ ሞክር። ማንም ያለ አንተ ፍቃድ እንዲጠቀምብህ ካልፈለግ ከማንም በላይ ራስህን ጠንቅቀህ ወቅ። የትኛውም ሰው ከሚያውቅህ በላይ ራስህን የማወቅ ግዴታ እንዳለብህ አስተውል። ውስጣዊ አቅምህን፣ የመረዳት ችሎታህን፣ ክህሎትህን፣ የደስታህን ምንጭ፣ የወደፊት እርምጃህን፣ ከፈጣሪህ ጋር ያለህን ቅርበት፣ ጥንካሬህን፣ ድክመትህን፣ የልብ ፍላጎትህን በሙሉ ጠንቅቀህ ወቅ። ከራስ የሚበልጥ የቤት ሥራ የለህም። ስሜትህን የመግዛቱ አቅም አለ። ምርጫዎችህን የማስተካከሉ ተሰጥኦ አለ። ስህተትን እንደ ስህተትነቱ፣ ጥፋትንም እንደ ጥፋትነቱ ተቀበል። ማራኪ ሆነ ለመታየት ሳይሆን የእውነትም ማራኪ ለመሆን ራስ ላይ ጨክን። ከሰው በላይ ለራስ ታመን። በጥንቃቄ የተጠናን እርምጃ ተራመድ። በእውቀት ላይ የተመሰረተን ተግባር ፈጽም። በጥበብ መንገድም በልበ ሙሉነት ተመላለስ። አንድን ሰው የተራራው ጫፍ ላይ ብንመለከተው ሁሉም ሰው የሚቀናው የተራራው ጫፍ ላይ በመውጣቱ እንጂ ባወጣጡ አይደለም። እንዴት እዛ ይድረስ? ምን ያህል ቀን ይፍጅበት? ስንቴ ወደቀ? ስንቴ ተነሳ? የማንም ጉዳይ አይደለም። ሰው የሚቀናው
አስቀድማችሁ ባለፋችሁት ስቃይ ሳይሆን በስተመጨረሻ በምትጎናጸፉት ድል ነው። ብዙ ሰው ደስታችሁን ይመኛል፣ ነገር ግን ከዛ በፊት ምን ያህል ጨለማ ጊዜ እንዳሳለፋችሁ ማወቅም አይፈልግም። ብዙ ሰው ስኬታችሁን ይናፍቃል፣ ነገር ግን ስኬታማ ለመሆን ያደረጋችሁትን ከባድ ነገር ለማድረግ ፍቃደኛ አይደለም። ሕይወት በምኞት ብቻ የምትሳካ አይደለችም። ሁሉም በየደረጃው ሥራ ይፈልጋል። ሕልምን ሲተኙ ብቻ መመልከትና ቆሞ የስኬታማ ሰዎችን ሕይወት መመኘት አንድ ናቸው። ሁለቱም በምናብ ወደምንፈልገው ስፍራ ይወስዱን ይሆናል እንጂ በፍጹም በተጨባጭ እዛ አያደርሱንም። ዓለም የሕልመኛ እጥረት የለባትም። ምድር የባለ ራዕይ ችግር የለባትም። ዋናው ችግሯ ሕልሙን ለማሳካት መስዋዕት የሚከፍል ሰው ነው። አዎ ጀግናዬ፣ ሁሉም ይቀናብሃል። ትንሹም ትልቁም፣ አዋቂውም አላዋቂውም፣ ሰነፉም ብርቱም አንተ የደረስክበትን ከፍታ ይመኘዋል። ነገር ግን ምኞት ብቻውን ያንተ ስፍራ እንደማያደርሰው አልተረዳም። ብዙ ምርጫ ነበረ፣ ነገር ግን ስኬትን ብቻ መርጠሃል። ተስፋ መቁረጥ፣ ጀምሮ ማቆም፣ ሌላ ነገር መሞከር ትችል ነበር፣ ነገር ግን አላደረከውም። ሕልምህን ከደምህ ጋር አስተሳስረኸዋል። ውስጥህን በማይበገር ጽኑ ማንነት አንጸኸዋል። መንፈስህን እስከ ጥግ አጠንክረኸዋል። ይህን ሁሉ ማድረግ የሚችል ያንተ ቦታ አይደለም። አንተ ካለህበት ቦታ የሚበልጥ ቦታ መድረስ ይችላል። የትኛውም የሚያስቀና ሕይወት የሚያስቀናው መጨረሻው እንጂ መጀመሪያው አይደለም። ተቀምጦ መመኘት ተነስቶ እንደ መስራት ከባድ አይደለምና ብዙዎች ይመኛሉ። ጥቂቶች ብዙዎች የሚመኙትን ሕይወት ይኖራሉ። አንድ ጠጠር እንኳን ሳይጥሉ የተሳካ ሕይወት ለመኖር መሞከር ከንቱ የሐሳብ ድካም ነው። አዎ፣ አሸናፊዎች ሁሌም ያሸንፋሉ። ተሸናፊዎች ሁሌም ይሸነፋሉ። ከዚህ የተለየ ሕግ የለም። ማሸነፍ እንደምትችል ከልብህ አምነሃል። ለአሸናፊነት የሚያበቃን ሥራ ሰርተሃል። መክፈል ያለብህን ዋጋ ከፍለሃል። የሚገባህን አሸናፊነት በእጅህ አስገብተሃል። ተሸናፊውም ሽንፈትን መርጧል። በቀላሉ ተስፋ ለመቁረጥ ወስኗል። ጀምሮ ማቆምን ዕጣ ፋንታው አድርጎታል። ከአእምሮው ስሜቱ በልጦበታል። ከዘላቂው ስኬት ጊዜያዊው ደስታ ሚዛን ደፍቶበታል። ከዓላማው ወቅታዊ አጀንዳ ስሜት ሰጥቶታል። በዕቅድ ሳይሆን በስሜት ይጓዛል። ብዙ ይመለከታል፣ ብዙ ያውቃል፣ ነገር ግን ሚዛናዊ ውሳኔ መወሰን አይችልም። ይህ ሰው አሸናፊነት ከባህር ማዶ እንዳለች ደሴት ርቆታል። ምኞት እንጂ እውነታው ሊሆንለት አይችልም። ሕይወት ምርጫ ነች ሲባል ቀላል ምርጫ እንዳልሆነች መረዳት ያስፈልጋል። ሰው አዝኖልህ እንዲረዳ ከፈለግ ምርጫው ያንተ ነው። በሥራ ተደስቶም እንዲሸልምህ ከፈለግ ምርጫው ያንተ ነው። ምንም የለኝም፣ ምን ላድርግ? ሰው የለኝም፣ እንዴት ብቻዬን ልስራ ካልክ አሁንም ምርጫህ ነው። ባለኝ ጀምሬ ላሳይ፣ ብቻዬን የምችለውን አድርጌ ውጤቱን ልመልከት ካልክም ምርጫው ያንተ ነው። አሸናፊነትን እስከመረጥክ ድረስ ስሜትህን ጥለ በማይናወጠው አቋምህ እንደምትመራ አስታውስ። የመጡ ይሄዳሉ፣ ያልመጡም ይመጣሉ። ሕይወት በዚህ መንገድ እየተተካካች ትቀጥላለች። አንዱ ሲወድቅ አንዱ ይነሳል፣ አንዱ ሲዝል አንዱ ይበረታል፣ አንዱ ሲከፋ አንዱ ይደሰታል። የዛሬ ሁኔታ ያንተ ማብቂያ ቢመስልህም
ለሌላው ግን መነሻው ወይም መንደርደሪያው ሊሆን ይችላል። ዓለም በቃኝ ብትል እንኳን መኖር አቁመ የበይ ተመልካች አትሆንም። በየጊዜው ህመም በሚፈራረቅባት ዓለም ህመምህን እያስታገዝክ ልብህን እያደነደንክ ውስጥህን እያበረታህ የመቀጠል ምርጫ ይኖርሃል። የምር ደፋርና ብርቱ ከሆንክ ግን ከማስታገሻው ይልቅ የምትጠቀመው ሁነኛውን ፈዋሽ መድኃኒት ይሆናል። ብርታት፣ ጥንካሬ፣ ድክመት፣ ስንፍና እያንዳንዳቸው ሁሌም ምርጫ ናቸው። ወደህ ብርታትን ፈቅደህ ጥንካሬን ባትመርጥ የዓለምን ጦርነት በምን መንገድ ልታሸንፍ ትችላለህ? ህመምህን እንዴት ልትፈውስ ትችላለህ? የብዙዎች ድክመት ምንድን ነው? ስሜታቸው ቢቀየር፣ ውስጣቸው ትንሽ ቢታወቅ ያንን ስሜት ማየት አይፈልጉምና ማስታገሻ ወይም መደበቂያ ፍለጋ ሱስ ወይም ሌላ የማይረባ ነገር ውስጥ ይገባሉ። ስሜታቸውን በሚገባ አዳምጠው ከማከም በላይ እየሸሹትና እያረሳሱት ይበልጥ እንዲገዛቸው ያደርጉታል። አዎ ጀግናዬ፣ ማስታገሻው ይለፍ። ለጊዜው አረጋግቶ ልፍስፍስና ደካማ የሚያደርግ የትኛውም ተግባር ይለፍ። ምንም መጣ ምን ነፍስህን እስካልነጠቀ ሕይወትህንም እስካልቀማህ ድረስ ማለፉና መሸነፉ እንደማይቀር እመን። ጀግና የሚፈጠረው እውነታውን በመሸሽ ሳይሆን ፊት ለፊት ሄዶ በመጋፈጥ ነው። ድል አድራጊነት የሚመጣው በመደበቅ ወይም በመሸወድ ሳይሆን የመጣው ፊት ራስን አጠንክሮ በማቆም ነው። ታምሜያለሁ፣ የሕይወት ፈተና ከብዶኛል፣ ነገሮች እንዳሰብኩት እየሆኑልኝ አይደለም፣ ሕይወቴ በውጥረት ተሞልቷል ብለህ አትታወክ። በየትኛውም ሁኔታ ውስጥ ብትሆን የሁኔታዎች ሁሉ ራስ ወይም ገዢ አንተ እንደሆንክ አስታውስ። ዓለም የጠንካሮች መናገሻ በሆነችበት ጊዜ ራስን እያደከሙና እንደ ልፍስፍስ እየተመለከቱ ንቁና ብርቱ መሆን አይቻልም። ማንም ሁን፣ ምንም ውስጥ ሁን፣ ጠንካራ ካልሆንክ ሁሌም ተጠቂውና ተጨቋኙ አንተ ነህ። ማንም ሁን፣ ምንም ውስጥ ሁን፣ ቶሎ ተስፋ የምትቆርጥ ከሆነ ሁሌም ተሸናፊውና የሚታዘንልህ ሰው አንተ ትሆናለህ። አዎ ሕይወት ቀላል ነች? በፍጹም ሆናም አታውቅም፣ ልትሆንም አትችልም። ነገር ግን አንተ ከበረታ፣ አንተ በራስህ መቆም ከቻልክ፣ ፈተናዎችን ፊት ለፊት ከተጋፈጥክ፣ ተስፋ መቁረጥን ከረሳ፣ መንፈስህን ካጠነከርክ፣ ውስጥህን በሚገባ ከጠገንክ፣ ስሜትህን ከተቆጣጠርክ፣ ወዳ ሳይሆን በግዷ ቀላል ትሆናለች። ምንም ነገር ቢመጣብህ ለሁሉም ነገር መንገድ አለው። አውቀኸውም ይሁን ሳታውቀው ግባበት። ጠንክረህ መውጫውን ከፈለግከው ግን መውጣትህ አይቀርም። ቀስ በቀስ ራስህን ማጠንከር ጀምር። በሂደት የማይበገር ማንነትህን መገንባትህን ቀጥል። በየቀኑ ራስ ላይ ሥራ። ከጊዜያዊ ማነቃቂያ ወይም ማስታገሻ በተሻለ ዘላቂው መድኃኒት ወይም ጥበብና ዕውቀትን ፈልግ። ንቃትህን ዘላቂ፣ ተነሳሽነትህንም ወጥ አድርገው። ምንም እንኳን ንፋሱ ቢያወዛውዘውም ከመሰረቱ ፍንክች እንደማይለው ጠንካራ ዛፍ መሰረትህን አጥብቀህ ያዝ። ሁሉም አልፎ የሚያልፍልህ ጊዜ እስኪመጣም ጽናት ይኑር። ምንም ያክል ሰዎች ቢያምኑብህ፣ ቢተማመኑብህ፣ ወደፊት ቢገፉና ቢደግፉ፣ በራስህ ካልተማመንክና ራስህን የማታበረታ ከሆነ ምንም ማምጣት አትችልም። እሳቱ ያለው አንተ ውስጥ ነው። ነበልባሉ የሚወጣው ካንተ ነው። የማያቋርጠው ልባዊ መሻት
መነሻው አንተ ነህ። ሰዎች የሚያበረቱ ሲያገኙህ ነው። አንተ ግን ሁሌም ከራስህ ጋር ነህና የውስጥ ጩኸትህንና በራስህ ላይ ያለህን ጥርጣሬ ባዳመጥክ ቁጥር ሚዛንህን ለመሳት የፈጠንክ፣ በራስህ ለማዘን የምትቸኩል ትሆናለህ። ሞተሩ አንተ ሆነ። ምናልባትም ለመግፋት የተወሰነ ኃይል የሚጨምሩልህ ሌሎቹ ሊሆኑ ይችላሉ። ራስህ ካመንክ፣ ሐሳብህን ምድር ላይ አውርደ መመልከት ከቻልክ፣ ሕልምህ እውን እንደሚሆን ካመንክ፣ እያንዳንዱን ጥረትህን ዋጋ ከሰጠሃት፣ የምታስበውን አይነት ሕይወት የማትኖርበት ምንም ምክንያት አይኖርም። በማይታይ ሐሳብ የሚታይ ውጤት እንደምታመጣ አትጠራጠር። አዎ ጀግናዬ፣ አንቀሳቃሹ አንተ ነህ። ጀማሪውም አድራጊውም ፈጻሚውም አንተ ራስህ ነህ። የምኑ? የራእይ፣ የግብህ፣ የዓላማ፣ የሕልምህ። ደጋፊ ሊኖርህ ይችላል። ተከታይ ልታፈራ ትችላለህ። አድናቂዎች ሊበዙ ይችላሉ። አንድ የጥፋት ብታጠፋ ወይም ብትሳሳት ግን እነዛ አብረው የነበሩና ሲደግፉ ሲያጨበጭቡልህ የነበሩ ሰዎች በሰዓቱ አብረው ስለመሆናቸው ምንም ዋስትና የለህም። መስሎህ እንጂ ዋናው ነገር የሰዎች ተቀባይነት ሳይሆን የራስ ተቀባይነትና በራስ መተማመን ነው። ተቀባይነትን ለማግኘት የደከምክበት ጊዜ፣ ደጋፊ በማጣት ያዘንክበት ወቅት፣ በሰዎች የወረደ ንግግር፣ በራስ ያፈርክበት ሰዓት የሚቆጭ ጊዜ ይመጣል። ቀና ባልክ ቁጥር የምታያቸው ሰዎች ይቀያየራሉ። አንተ የምታየውና የምትሰራው ግን ያው ነህ። አዎ፣ በእርግጥ የሕይወት ዓላማህን የምትኖረው በምድር ላይ ነው። ነገር ግን የአንተ ሐሳብ እንዲሳካና ዓላማህ ምድር ላይ እንዲወርድ የዓለም ሰው ሁሉ ሊደግፍህና ሊያምንብህ አይገባም። ከምንም በላይ ራስህንም ሆነ ሰዎችን እንዲያምኑብህ የሚያደርጋቸው ሥራህና ሥራህ ነው። ሐሳብህን አድርጎ ለመገኘት በራስህ መተማመን ይጠበቅብሃል። ራስህ ለመተማመንም አድርጎ መገኘት ይኖርብሃል። ከጎኔ የሚቆም ሰው ባይኖር እንኳን ራስህን ደግፈህ ቁም። ብዙዎች ቢቃወሙህም በምታምንበት አቋምህ ጽና። በጉጉት የምትጠብቀውና ተስፋ ያደረግከው የሰዎች ድጋፍ ያላንተ ብርታትና ጥንካሬ ምንም እንደማያመጣ ወቅ። አንተ ባላመንክበትና ምንም ስሜት በማይሰጥህ ነገር ላይ ብዙዎች ቢደግፉህና ቢያበረታቱህ እንኳን ከድካም ውጪ ትርፍ አታገኝም። ከልብህ በራስህ እመን። ያመንክበትን ከማድረግ አትቦዝን። ከማንም በላይ ለራስህ ታምነህ ተገኝ። በመካከለኝነት ሁሉን ባዋሃደና ነገሮችን በማቻቻል ሕይወት ውስጥ እያንዳንዱ ነገር መደበኛና የተለመደ ነው። ከአስተሳሰብ ጀምሮ እይታን አካቶ ትግበራን ጨምሮ የወደፊት ዕቅድን ይዞ ወሳኝ የሚባሉት የሕይወት መርሆች በሙሉ ምንም የተለየና ይህ ነው የሚባል ጎልቶ የሚወጣ ነገር የላቸውም። መካከለኛ ሰው እንደ ማንኛውም ሰው ሐሳብ አለው፣ ራዕይ ይኖረዋል፣ ምኞት አለው፣ ዕቅድ አለው። ነገር ግን የሚኖርና የሚተገበር ሳይሆን እንደተለመደው ከጊዜ ጊዜ ከዓመት ዓመት የሚተላለፍና ለእውንነቱ የተለየ አስተዋጽኦ የማይደረግበት ነው። በተለመደው የሕይወት ዘይቤ በመራመድ ከፍታን የሚጨምር አንዳች ነገር አይኖርም። መደበኛው አካሄድ መደበኛውንና ማንም የሚያገኘውን ውጤት ያስገኛል። ማንም የሚኖረውን ሕይወት ያድላል፣ ለተመሳሳይ ውድቀትና ዋጋ ቢስነት ይዳርጋል።
መሃል ሰፋሪ በጊዜያዊ ምቾቱ ይታለላል። እንደ አቅሙ እንኳን የመትጋት ብርታት የለውም። የአብዛኛውን ሰው የህይወት መርህ በማራመድ የተሻለ የሚመኝ ነገር ግን ለማድረግ ለመተግበር ያልተነሳሳ ይሆናል። አዎ ጀግናዬ፣ መካከለኝነትን ስበር፣ ተነጠለው፣ ለቀኸው ውጣ። ከመካከለኛ በላይ የተሻለ ህይወት አለ። በጀብድ የተሞላ ብርታትን የሚጨምር ስኬትን በስኬት ላይ የሚደርብ ደስታን በሙላት ሐሴትን በፍቅር የሚያድል ለተለየ የህይወት ከፍታ የሚያበቃ መዳረሻ አለ። በሐሳብ አትድከም፣ በጭንቀት አትታወክ። ሕይወትህ ላይ አንዳች ለውጥ የማያመጣ ነገር ዘወትር እየደጋገምክ ለውጥን አትጠብቅ። እንደ አብዛኛው ሰው ሩቅ አላሚ ቅርብ አዳሪ አትሆን። በሩጫና በጥድፊያ ሳይሆን በማስተዋልና በግል መርህ ተመራ። እርምጃዎችህ ሁሉ ሰዎችን የሚያነቃቁ ከቃል በላይ ተግባሮች የሚናገሩ ይሁኑ። ከተምሳሌትነት የላቀ የህይወት ትርጉም ሲኖር መካከለኛውን ዓለም ለቀህ ትወጣለህ። ወደ ተሻለው በእርግጥም አንተን ወደሚወክለው የእውነተኛ አቅም ማሳያ ወደ ሆነው የተሻለ ከፍታ ትደርሳለህ። አዎ አቅልለህም ሆነ አክብደህ ሳይሆን አገናዝበህና አስተውለህ የሚያዋጣህን ለይተህ ከአሁን ምቾት በዘለለ ለዘላቂው መደላደል አድልተህ ከተለመደው የመካከለኝነት ወይም ሚዲዮከር ህይወት ውጣ። ራስህን ነጥል፣ ከፍ አድርግ፣ የሚመጥንህን ስፍራ ጎልብት። መካከለኞች ምሬታቸው አንድ አይነት ነው። ገንዘብ ማጣት፣ ድህነት፣ መንግስት፣ የኑሮ ውድነት፣ የደሞዝ አለመጨመር፣ ፍርሃት፣ በራስ አለመተማመን፣ ከአዎንታዊ አመለካከት በተሻለ ለአሉታዊው ትኩረት መስጠት፣ ሰበብ በመደርደር ኃላፊነትን መሸሽ፣ ከራስ ጉዳይ በላይ የሌሎች ሰዎችን ህይወት ትልቅ አጀንዳ ማድረግ የተለመደ ተግባራቸው ነው። ያሰብከው ነገር ሳይኖር የሚመጣ ነገር አይኖርም። ካልለፋለት፣ እይታዎችን ካልቀየርክለት፣ ትኩረት ካልሰጠኸው፣ ከመደበኛው ዓለም ዞር ካላልክ የሚሳካ ህልም የለም። የሚኖር ራዕይ፣ ውጤት የሚያመጣ ለከፍታው የሚያበቃ አንድም ነገር አይኖርም። ከመካከል ውጣ፣ መካከለኝነትን ስበር፣ ቅጥሩን ተሻገር፣ እለፈው። ራስ ነፃነት ለመፋለም ራስህን አዘጋጅ። ከታሰበልህ ክልል ውጣ፣ ባሰብከው ልዕልና ተራመድ። ሕይወት አድካሚ ብትሆንም እናንተ ግን በፍጹም ደካማ እንዳትሆኑ። ሕይወት ውጣ ውረዷ ቢበዛም እናንተ ግን እጅ እንዳትሰጡ። ሕይወት በችግር ብታስጨንቃችሁም በፍጹም አትልፈስፈሱ። የሰው ልጅ በሙሉ በሰውነቱ ደካማ ነው። በተፈጥሮው እንደ ሸክላ ተሰባሪ ነው። ይታመማል፣ ይወድቃል፣ ተስፋ ይቆርጣል። በሚያሳዝን ሁኔታ ግን ዓለም ለእንደዚህ አይነት ሰው ቦታ የላትም። ደካማ እንደሆንን ቢታወቅም ስህተት የማያጣን በቀላሉ ተሰባሪ አዛኝ እንደሆንን ቢታወቅም የሚጠበቅብን ግን ጥንካሬና ብርታት ብቻ ነው። ብዙ ሰው ደካማ ሊሆን ይችላል፣ እናንተ ግን ቶሎ አትድከሙ። ብዙ ሰው በፍጥነት ተስፋ ሊቆርጥ ይችላል፣ እናንተ ግን በፍጹም ቶሎ ተስፋ አትቁረጡ። ብዙ ሰው በመካከለኝነት ዓለም ይዳክር ይሆናል፣ እናንተ ግን ከመካከለኝነት ከፍ ያለ ሕይወት ለመኖር ሞክሩ። ዓለም ለደካሞች ቦታ እንደሌላት አስታውሱ። በማንነታችሁ ክብርና ሞገስን የምታገኙት ድካማችሁን አልፋችሁ ስንፍናችሁን ተሻግራችሁ አሸናፊ ስትሆኑ ብቻ ነው። ውሏችሁ ደካማ፣ ልፍስፍስና ወኔ የሌለው ፈሪ እያደረጋችሁ ከሆነ አታቅማሙ፣ አታመንቱ። በፍጥነት
ጥላችሁ ትውጡ። አዎ ደካማ አትሁኑ። እድሜያችሁ ሊገፋ ይችላል። ሰውነታችሁ ሊዝል ይችላል። የሰውነት ሕዋሳቶቻችሁ እንደፈለጋችሁት ላይታዘዙ ይችላሉ። ሕመም ሊጫጫናችሁ ይችላል። ነገር ግን አእምሯችሁ ለነዚህ ጫናዎች እጁን እንዲሰጥ አትፍቀዱለት። ሰውነታችሁ ቢዝልም አእምሯችሁ ዳግም እንዲያጠነክራችሁ አድርጉ። ተነሳሽነት ብታጡም የመኖር ጉጉት ባይኖራችሁም ለሕይወት ያላችሁን አረዳድ ስትቀይሩ ተነሳሽነታችሁን ዳግም ታገኙታላችሁ። የሕይወትን ግሩም ጣዕም በሚገባ ትረዳላችሁ። ሁሉም ሰው የድካሙ ጊዜ መምጣቱ አይቀርም። ማንኛውም ሰው የሆነ ጊዜ አቅም ማጣቱና መልፈስፈሱ አይቀርም። በተፈጥሮ ከሚመጣው የድካምና የዝለት ጊዜ በፊት አስቀድሞ እጅ መስጠት ግን የማናችንም ዕጣ ፈንታ አይደለም። በጊዜያችሁ ሞክሩ፣ ተሯሯጡ፣ ውደቁ፣ ተነሱ፣ ተሳሳቱ፣ ታረሙ። መማር ያለባችሁን ትምህርት ተማሩ። ዕውቀትና ማስተዋልን ተላበሱ። የምታውቁት ምንም ይሁን ጉዳትና ክፋት የሌለው እስከሆነ ድረስ ሞክራችሁ ይዩት። በተግባር ገልጣችሁ ተመልከቱት። ጊዜ ያላችሁ ቢመስላችሁም ጊዜ የላችሁም። ድካምና ስንፍናችሁን የምትታገሱበት ጊዜ ያላችሁ ቢመስላችሁም ጊዜያችሁ እያመለጣችሁ ነው። አዎ ጀግናዬ፣ በዕድሜ ከመቀደምህ በፊት የድካምህን ዘመን አንተ ቅደመው። በጉብዝናህ ወራት በርትተህ ሥራ። በጉብዝናህ ወራት ፈጣሪህን አስብ። በጥንካሬህ ወቅት ማገዝ ያለብህን ሰው አግዝ። መወጣት ያለብህን ኃላፊነት ተወጣ። መቀየር የምትፈልገውን የሕይወትህን ክፍል ቀይር። ነገና ዛሬ አሁንና በኋላ አንድ አይደሉምና ዛሬ ራስህን ገንባ። አሁን መሰረትህን ጣል። የሕይወትህ አቅጣጫ መቼ እንደሚቀየር አታውቅም። ዕጣ ፋንታ ምን ላይ እንደሚጥልህ አታውቅምና ለክፉም ለደጉም ተዘጋጅተህ ኑር። በብርታት አትርፍበት። ከወቅቱ ጥንካሬ ፍሬን አግኝ። በድካምህ እያሳበብክ ራስ ላይ ጫና አታብዛ። ስንፍናህን እየታገዝክ ሕይወትህን አታክብድ። ለብርታትም ሆነ ለጥንካሬ እንዳይረፍድብህ ተጠንቀቅ። የተሰጠህን ሙሉ አቅም መጠቀም የምትችለው አሁን ብርታትና ጥንካሬን በተረዳህበት ሰዓት ነውና አሁኑኑ እርምጃ ውሰድ። ሐሳብህን ኑር። ሕይወትህን አቅጣጫ ማስያዝ ጀምር። አንተ ኃይል ያለ በራስህ አእምሮ ላይ እንጂ በውጭ ክስተቶች ላይ አይደለም። ይህንን ስትረዳም ጥንካሬን ትላበሳለህ። ማርከስ አውሬሊየስ። የትኛውም ተግባር የራሱ ባለቤት አለው። ባለቤቱም በፈለገው መንገድ የመቆጣጠር መብቱም አቅሙም አለው። አንተም ከአቅምህ በላይ የሆነን ጉዳይ ለመቆጣጠርና ለማስተካከል የምትጥር ከሆነ አንድም ነገሩን አትቆጣጠረውም፣ ሌላም ራስህን ታጣለህ። ብዙ ሰዎች አቋም አልባ ልፍስፍስ የሆኑበት ዋና ምክንያት ማንን እንዴት መጋፈጥ እንዳለባቸው ስለማያውቁ ነው። ስለ ትምህርት ያላቸውን አረዳድ ሳያስተካክሉ በየቦታው ትምህርት ጀምረው ያቋርጣሉ። ለራሳቸው የወረደ ቦታ እየሰጡ ሰዎች እንዲያከብሯቸው ይጠብቃሉ። አቅማቸውን ሳይረዱ የማይወጡት ችግር ውስጥ ይገባሉ። አንተ የምትችለውን እያደረግ የማትችለውን ለሚችለው የመስጠት ልማድ ማዳበር ይኖርብሃል። መቆጣጠር የማትችለውን ነገር ለመቆጣጠር የምታወጣውን ኢነርጂ በምንም መንገድ ልትተካው አትችልም። ብዙ ታስባለህ፣ ታወጣለህ፣ ታወርዳለህ፣ ትጨነቃለህ፣ ነገር ግን ምንም ለውጥ አታመጣም። ምክንያቱም ሐሳብና ጭንቀት ውጫዊ ክስተቶች ላይ ምንም ስልጣን ስለሌለው። አዎ ጀግናዬ፣ የውጭውን አትታገል። ከአቅምህ በላይ ለሆነ ጉዳይ ራስህን አሳልፈህ አትስጥ። ሰው መርጦ የሆነውን ማንነት በግድ መቀየር እንደማትችለው ሁሉ በውጫዊ ጫናዎች የተከሰቱ ነገሮችንም ማስተካከል አትችልም።
አንተ ስልጣን ያለ የገዛ አእምሮህ ላይ ብቻ ነው። እንትና ለምን እንደዚህ አላሰበም? እገሌ ለምን ይህንን አላደረገም? ሌላውስ ለምን እዚህ ቦታ ተገኘ ብለህ ትጠይቅ ይሆናል። ነገር ግን የምታገኘው ምላሽ ለባለቤቱ አሳማኝ እስከሆነ ድረስ የመቀበል ግዴታ አለብህ። አንዳንድ ትግሎችን ሳትታገል ታሸንፋቸዋለህ ወይም ትሸነፋለህ። ከሰዎች ድርጊትና ካንተ ቁጥጥር ውጪ ከሆኑ ክስተቶች ጋር መታገል ብትፈልግ ትግሉን ሳትጀምር እጅ ሰጥተህ ትሸነፋለህ። እንኳን አንድ ግለሰብ ይቅርና የዓለም ኃያላን የሚባሉ ሀገራት እንኳን ይታገሉት የማይፈልጉት ውጫዊ ኃይል አለ። አዎ፣ የሆነው ስለመሆኑ መጨነቅ ትርጉም የለውም። ይልቅ በሆነው ዙሪያ መደረግ ስላለበት ጉዳይ ማሰቡ እጅጉን ጠቃሚ ነው። ሁሌም ቢሆን ሕይወት ጣዕም የሚኖራት ከውስጥ ወደ ውጭ ስትኖር እንጂ ከውጭ ወደ ውስጥ ስትኖር አይደለም። አብዛኛው በሕይወቴ የሚከሰተው ነገር በአንተ ውዴታና ፍቃድ ነውና በሚጠቅም መንገድ የማስኬድ አቅሙ አለ። ሰዎች ስለ አንተ የሚያስቡትን ማስተካከል አትችልም። ሐሳባቸውን የሚያስቀይር ተግባር መፈጸም ግን ትችላለህ። ዓለም የምትመራበትን መመሪያ ላትቀይር ትችላለህ። መመሪያውን በሚጠቅም መንገድ በሕይወትህ መተግበር ግን ትችላለህ። በአመለካከትህ ቁጥጥር ስር ያለ በእምነትህ የሚመራ ሕይወት እንደምትኖር እወቅ። አመለካከትህን በአእምሮህ መዝነው፣ እምነትህንም ከውጤትህ አንጻር ቃኘው። የገዛ አመለካከትህን ማስተካከል ስትችል ዙሪያህ በሙሉ እንደሚስተካከል አስታውስ። ብልሃትህን ተጠቀም። የምትችለው ላይ ሰልጥን፣ የማትችለውን ለባለቤቱ ስጥ። ለዓመታት የተመኘኸውን መጽሐፍ ዛሬ መጻፍ ጀምረሃል። ለዘመናት የጠበቅከውን ትምህርት ዛሬ ጀምረሃል። ለረጅም ጊዜ በሐሳብህ ሲመላለስ የነበረን ሕልም ዛሬ እርምጃ ወስደህበታል። ከአምና ጀምሮ በአእምሮህ ስታወጣው ስታወርደው የነበረን ችግር ፈቺ ሐሳብ ዛሬ ለብዙዎች ማጋራት ጀምረሃል። በዓለም የሚኖርህ ቦታ ቀድሞ የተዘጋጀልህ ሳይሆን ራስህ የምታዘጋጀው ነው። በዛፉ ጫፍ ላይ የተንጠለጠለውን ፍሬ የምትቀጥፈው ከፍታን በመጨመር ነው። ለምትወዳቸው ቤተሰቦች፣ ለሚያሳዝኑ የተቸገሩ ሰዎች የምትደርሰው ደረጃን ስታሻሽል፣ ገቢህን ስታሳድግ፣ የሕይወትህን ጥራት ስትጨምር ብቻ ነው። ይህ ሁሉ በማቆም ውስጥ አይገኝም። ይህ ሁሉ ተስፋ በማጣት ውስጥ አይኖርም። ይህ ሁሉ አንገትን በመድፋት በማለቃቀስ በሰበበኝነት በስንፍና ውስጥ አይኖርም። አዎ ጀግናዬ፣ ማቆም የለም። ስንፍና አያቆምህም። ተስፋ ማጣት ወደ ኋላ አያስቀርህም። በሰዎች ዘንድ ዋጋ ማጣት፣ በሌሎች ትኩረት መነፈግ አያቆምህም። ለማቆም አልጀመርክምና ማቆምን እንዳታስበው። ተስፈኛ በሌለበት ተስፈኛ ሆነ ተገኝተሃልና በምንም መንገድ ተስፋ አትቆርጥም። ብርታትን ብትፈልግ ብርታትህ ራሱ ጥረትህ ነው። መነቃቃትን ብትመኝ ማነቃቂያ በራሱ ማጣትህ ነው። የኋላ ግፊት ብትፈልግ ዋናው ግፊትህ የገዛ ችግርህ ነው። ለማንም ለምንም የሚበገር ማንነት የለህምና ለማንም እጅ እንዳትሰጥ፣ ለማንም እንዳትበገር። ሕልምህ ምቾት የለውም። ራዕይህ መደላደል አይፈልግም። ግብህ በየቀኑ ጭንቀትን፣ በየጊዜው ድካምን፣ በየሰዓቱ ፈተናን ይዞብህ ይመጣል። ነገር ግን በፍጹም አታቆምም። አዎ ተመልከት፣ ያቆሙት የት ናቸው? አስተውል። ተስፋ የቆረጡት የት ደርሰዋል? ሰበበኞች የት ናቸው? ማንነታቸውን ያልተረዱ፣ አቅማቸውን ያላወቁ፣ በትንሹም በትልቁም ለስብራት ራሳቸውን የሚያመቻቹ፣ ባላቸው ከመጠቀም በላይ የሌላቸውን የሚያሳድዱ፣ ከምስጋና ይልቅ ምሬት የሚቀናቸው ሰዎች የት ናቸው? በእርግጥም እዚህ የማይባል ቦታ ናቸው።
በሕይወትህ አዎንታዊ ሁን። አመስጋኝ ባለው የሚረካ ተጨማሪም ለማግኘት የሚተጋ ብርቱ ሰው ሁን። ማቆምን ከአማራጮቹ ውስጥ የሚያጠፋ ሁሌም የሚያድግ፣ ሁሌም የሚቀየር፣ ሁሌም ለአርአያነት የሚሰራ፣ በየጊዜው ከፍታውን የሚጨምር፣ አንዱን ግብ ከዳር ሲያደርስ ለሌላው የሚዘጋጅ፣ በኩራት ያልተወጠረ፣ ራሱን የሚያከብር፣ ራሱንም በሥራው የሚያስከብር ጠንካራ ሰው ሁን። ሐሳቦች እንደ ወንዝ በአእምሮ ይፈሳሉ፣ ነገር ግን ሳታውቀው ይጠፋሉ። ትላልቅ ወሳኝ እይታዎች ይመጣሉ፣ ነገር ግን እንዴት እንደመጡ ሳታውቅ መረሳታቸውን ትገነዘባለህ። ብዙ ያልተጠበቁ ክስተቶች በሕይወትህ ይከሰታሉ፣ ነገር ግን እንደ ቀልድ ተረስተው ታሪክ ይሆናሉ። ማለፍ የሌለባቸው ጣፋጭ ቅጽበታት ሲያልፉ፣ የስቃይና የመከራ ጊዜያት ግን ረጅም ጊዜ ሲወስዱብህ ትመለከታለህ። ትናንትህን መተው ከፈለግ መጥፎ ትውስታዎችህን የመተው ድፍረትና ቆራጥነት ያስፈልግሃል። ሕይወትን በሙላት ለመኖር መቀበር ያለባቸውን ጉዳዮች እስከ ወዲያኛው የመቅበር ኃላፊነት አለብህ። ማንም ብትሆን የትናንት ጥቁር ጠባሳ ይኖርብሃል። ያለፈ አስከፊ ሕመም ይኖርብሃል። ለትውስታው ዕድል ከሰጠኸውም በብዙ እጥፍ ዋጋ ሲያስከፍልህ ልትመለከት ትችላለህ። አዎ ጀግናዬ፣ ትውስታህን አትመነው። በተለይ በንዴት እሳት የሚመጣውን ትውስታ፣ በጫና መሃል የሚመጣውን፣ ሆድ ሲብስህና ስትረበሽ የሚመጣውን ትውስታ በፍጹም አትመነው። ሲከፋ የክፋት ትውስታዎች ወደ አንተ ይጎርፋሉ። ስታዝን ተጨማሪ አሳዛኝ የሕይወት ገጠመኞች መገለጥ ይጀምራሉ። ትናንትን በማሰብ ውስጥ ደስታን የማግኘት ዕድል እጅግ ጠባብ ነው። በመጥፎ ታሪክህ ራስህን ባጠርክ ልክ፣ በጉድለትና ድካምህ ራስህን ደጋግመህ በገለጽክ መጠን ወደፊት የመጓዝ ዕድል፣ የተሻለ ስፍራ የመገኘትና ራስህን ነፃ የማውጣት ዕድል እጅጉን የጠበበ ይሆናል። ትውስታ ከእውነታ አይሻልም። ትናንትህ ከአሁንህ አይበልጥም። ታሪክህም ከተጨባጩ የሕይወት ቅጽበትህ ጋር አይነጻጸርም። አዎ፣ ስርዓትን ለመፍታት አታቅማማ። ከወረዱ ሐሳቦች ነፃ ለመውጣት ትክክለኛ ጊዜ አትጠብቅ። በእምነትህ ላይ ለመሰልጠን፣ ምንን ከማን መጠበቅ እንዳለብህ ለማወቅ ፍንጭ አትጠባበቅ። በቃል ባንናገረውም በስሜትና በተግባር የምናምነው ክስተት የሕይወት ዕጣ ፈንታችንን ይወስናል። ምንም ከማድረግ በፊት ታምንበታለህ። ባመንከው ልክም ራስህን ሰጥተህ ትከውነዋለህ። ትውስታንም ካመንክ ሕይወትህ የትውስታ ነጸብራቅ ሆኖ ታገኘዋለህ። እውነት ያልሆነውን መጥፎ ትውስታህን ማመን አቁም። እጅ ላይ ያሉትን መልካም ገጸ በረከቶች ተመልከት። ዕውቀትና ማስተዋልንም እንደ አሁናዊ በረከቶች መጠቀም ጀምር። አስተዋይ ሰው መጨረሻዬን አሳምርልኝ ብሎ መጸለዩ ያለ ምክንያት አይደለም። ዛሬ እንደፈለግክ ብትሆን አጨራረስህን ያሳምረው ዘንድ አምላክህን መማጸንህን መቼም እንዳታቆም። የሚያጸድቅ የትናንቱ ሳይሆን የዛሬው ሥራህ ነው። ስለተሮጠ፣ ሁሉም ስለተሞከረ፣ ሁሉም ውስጥ ስለተገባ የሚጠፋ እውነታ፣ የሚሸፈን ማንነት አይኖርም። ሄደህ የምታርፍበትን ስፍራ ማመቻቸትህን እንዳትረሳ። ሰው ገፍቶ ቢያሳስትህ፣ ከመንገድ ቢያስወጣ፣ ውሳኔውን የወሰንከው አንተ ነህና ከሰውየው በላይ የምትጠየቀው አንተው ነህ። ታሪክህ ስም ቢሰጥህ፣ የዛሬ ሥራህ ግን ዋነኛ ሚዛንህ ነው። የምትለካው መጥተህ ባረፍክበት፣ ዛሬ ባለህ፣ አሁን በገባህበት ሁኔታ ነው። አዎ ጀግናዬ፣ መጨረሻንም እያሰብክ
መዳረሻህንም እየመረመርክ ማረፊያህንም እያስተዋልክ ተጓዝ። እጅግ የፈጠነው ሩጫ በሁሉም ለመወደድ መጣር ጥራትህን ከማሳነስ ዋጋህንም ከማውረድ የተሻለ ውጤት የለውም። እስከ ዛሬ ታግለ ከባዱን ተጋፍጠ ለድል ልትበቃ ስትል አቅጣጫህን እንዳትቀይር። ወደፊት የምትጓዘው ግብህን ለመምታት ነው። የምትሮጠው ዓላማህን ለማሳካት ነው። ዕለት ዕለት የምትተጋው አምላክህን የምትማጸነው ለትልቁ መዳረሻህ ነው። በመንገድህ ፈተና አለ። የሚቃወምህ ብዙ አለ። የሚወድህ ብዙ ይኖራል። ዋናው ነገር ግን የምታደርገውን ታውቀዋለህ ነው። በአቋምህ ልትገፋ ትችላለህ። ተቀባይነት ላይኖርህ ይችላል። የሚረዳህንም አጥተህ ይሆናል። ነገር ግን አንተስ በእርግጥ ራስህን ትረዳለህን? የመጣህበትን መንገድ በማስተዋል ትመለከታለህን? ውሳኔዎችህን በእርጋታ አጢነሃልን? አዎ፣ ታሪክህ ምንም ይሁን ትናንት በምንም ልትታወቅ ትችላለህ፣ በምንም ልትጠራ ትችላለህ። ዛሬ ግን ሙሉ በሙሉ ሌላ ሰው ልትሆን ትችላለህ። መጨረሻን ማሳመር፣ በይቅርታ መመለስና ስህተትህን ማረም ያንተ ምርጫ ነው። ክረምቱ ያልፋል፣ በጸደይም ይተካል። ጫናዎች የሚበዙበት ጊዜ፣ የተጠላህበት የተገፋህበት ጊዜም ያልፋል። የአቋም ሰው እስከሆንክ ድረስ ሁሉም በትክክለኛው ጊዜ ይመጣል፣ በሕይወትህ ይከሰታል። ፈጣሪ ሥራውን የሚሠራው ባንተ ፍቃድ ነው። መጨረሻን የሚያሳምረውም ሙሉ ማንነትህን ለእርሱ ማስገዛት ስትችል ነው። በፍጹም ልብህ የእርሱን ፍቃድ ስትማጸን ነው። መጨረሻህን ለአምላክህ ስጠው። ያሳምረው ዘንድ እርሱን ተማጸን። ልክ እንደ ጅማሬ መዳረሻህንም በሚገባ አስብበት። አንድ ሁለቴ ተመሳሳይ ስህተት ልትሳሳት ትችላለህ። አንድ ሁለቴ አንድ አይነት ጥፋት ታጠፋ ይሆናል። ሁለተኛ ዕድል ለመስጠት በተመሳሳይ ሁኔታ አንድን ሰው ልታምን ትችላለህ። አንድ ሁለቴ በአንድ አይነት ጉዳት ልትጎዳ ትችላለህ። ነገር ግን ከአንዴ ወይም ከሁለቴ በላይ አንድ አይነት ስህተት ከፈጸምክ፣ ተመሳሳይ ጥፋት ካጠፋህ፣ ደጋግመህ አንድን ሰው ካመንክ፣ በተደጋጋሚ አንድ ቦታ ራስህን ካገኘ፣ ትናንትም ዛሬም በተመሳሳይ ሐሳብ ጭንቀት ውስጥ ከገባ፣ እሱ ስህተት ወይም ጥፋት ሳይሆን ውሳኔ ነው። ወደ ፈቅደ የምትሳሳተው ስህተት፣ አውቀህ የምታጠፋው ጥፋት። አዎ ጀግናዬ፣ የስህተት ድግግሞሽ ውሳኔ ነው። የጥፋት ተመሳሳይነት ታምኖበት የሚፈጸም ነው። ራስህን አትሸውድ። ሳታስበው አንዴ ትሳሳት ይሆናል። ሳታስተውል ሁለቴ ታጠፋ ይሆናል። ከዛ በላይ ግን በፍጹም ሳታስበው፣ ሳታውቀው፣ ሳታስተውለው የምትፈጽመው ተመሳሳይ ስህተት አይኖርም። ኃላፊነቱን ሽሽት ከተጠያቂነት ራስን ለማግለል እንዳልታሰበ ስህተትና እንዳልታቀደ ጥፋት ልትፈርጀው ብትሞክርም፣ እውነታው ግን ወደ ፈቅደ አስበህበት የፈጸምከው ተግባር መሆኑ ነው። አንድ ሁነት ስህተት ስለተባለ ብቻ ስህተት አይሆንም። በአጋጣሚ የተከሰተ ጥፋት ስለተባለም ጥፋት አይሆንም። ስህተትን ላለመድገም ከእርሱም ለመማር አንዴ መሳሳት በቂ ነው። ተመሳሳይ ስህተት ደጋግመ ስለተሳሳትክ በራስህ ከማዘን ውጪ የተለየ ነገር አታገኝም። አዎ፣ የማይመጥንህ የማይጠቅምህ የሚጎዳ ስፍራ ወስነህ እንጂ ተሳስተህ ደጋግማ አትገኝም። ስህተትና ውሳኔ ለየቅል ናቸው። ስህተት ሳይታወቅ ሳይስተዋል ግንዛቤው ሳይኖር የሚያመጣው ጥፋት ሳይታወቅ ይፈጸማል። ውሳኔ ግን የተጠና ተግባር ነው። የሚያስከትለው ጥፋት፣ የሚያስገኘው ጥቅም፣ የሚያሳጣው ነገርም እንዲሁ በጥልቀት ይታወቃል። ስህተት በእውቀትና በአስተውሎት አይፈጸምምና ከስህተት ለዘለለው የተደጋገመ የውሳኔ ተግባር ኃላፊነት ውሰድ። ጉዳቱን እያወቅ ደጋግመ ላጠፋቸው ጥፋቶች ራስህን ተጠያቂ አድርግ። ለብልህ
አንድ ስህተት የሕይወት ዘመን ትምህርቱ ነውና ከእያንዳንዱ ስህተት ተማር። ዳግምም ላለመሳሳት በአስተውሎት ተራመድ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።